ነጫጭ ጥቁረቶች ከሚለው ታሪክ ክፍል 10። ሪሃና ስትደውልልኝ መስጂድ ውስጥ ነበርኩ። ረመዳን ላይ መስጂድ ድርሽ ብሎ የማያውቅ ሰው ሳይቀር በረመዳን መስጂዱን ቤቱ ነው የሚያደርገው። ወንጀለኛ ልቦች ሁሉ ወደ ጌታቸው ይዋደቃሉ። ቀን ላይ መስጂዱ ቁርአን በሚቀሩ ሰዎች ተውቦ ይውላል። ምሽቱን በውብ ድምፃቸው ቁርአንን በምሽቱ የተራዊህ ሰላት ላይ በሚያሰግዱ ኡስታዞች ይደምቃል። የሁሉም እጅ ይፈታል። ያለው ለተቸገረው በጣሙን እጁን የሚዘረጋበት ወር ነው። እኔ እንኳ ረመዳን ባይሆንም ከመስጅድ አልጠፋም። ዞሮ ዞሮ መመለሻዬ መስጅድ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲሱ ርዕሳችን ነጫጭ ጥቁረቶች በሚለው ታሪክ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ከመስጅድ ወጥቼ ሪሃና ወደ ቀጠረችኝ ቦታ ሄድኩ። በሪሃና ተወስውሼ ጾሜ እንዳይበላሽ አይኔን ሰብሬ ነው የማናግራት። መወስወስ ስል ሴት ናትና የሚያምር ነገር ይኖራታል። ደግሞም ቆንጆ ናት እና ውበቷን አይቼ ልቤ እንዳይንሻፈፍ እየተጠነቀቅኩ መሆኑ ነው። ሴት ሲፈጥራትም ሁሉ ነገሯ ውብ ነው። እኛ ደግሞ የሴትን ልጅ እንኳን መልኳን አይተን በድምጿ ብቻም ልባችን ይዋለላል። እኛ ወንዶች እሬቾ የተቆጣሁ መስሏት ግራ እየተጋባች ፈዊ የሆነ ነገር ልነግርህ ነበር አለችኝ። እሬቾ ፈታ ብለሽ ንገሪኝ፣ ምንድን ነው? ፈዊ እየቀለድንብህ ምናምን ሊመስልህ ይችላል። እኔ ራሱ ይቅር ብዬ ነበር፣ ግን እሷ ሁሌ አንተን እያሰበች ስታለቅስ አልቻልኩም። ምንድን ነው? ለምን ግልጽ አታደርጊውም አልኳት ግራ እየተጋባሁ። ፈውዬ እክሩ ልታገባው ከነበረው ሰው ጋር ስላልተስማሙ ጋብቻው ከተሰረዘ ቆይቷልና እስካሁንም ልንነግርህ ነበር፣ ግን ፈራነህ። ከኤክሩ ጋር እንደ ድሮ ብትመለሱ ምን ይመስልሃል? እሷ እያለቀሰች አስቸገረችኝ አለችኝ። ገረመኝ። ኤክሩን ድጋሜ ላገኛት ነው? ድጋሜ እነዛን ውብ አይኖቿን ላያቸው ነው? ጆሮዬ የናፈቀውን ቁም ነገር የተሞላ ንግግሯን ሊያደምጥ ስለ እኔ የሚጨነቅ ሌላ ሰው ላገኝ ነው? በጣም ነው የሚገርመው። በጣም ከኤክሩ ጋር የፍቅር ግንኙነት ውስጥ ስንገባ እኔ ጋር ለኤክሩ የወንድምነት እንጂ የፍቅር ስሜት አልነበረም። ኤክሩን ስለያት ግን መላመድ ምን ያህል መለያየት እንደሚያከብድ ተረዳሁ። ሪቾ ልልሽ የምችለው አንድ ነገር ነው። ኢክራምን እወዳታለሁ። አሁን ብቻ ሳይሆን ከዚህ በኋላም ከህይወቴ ወጥታ ብትመለስ እቀበላታለሁ አልኳት። ሪቾ ይሁንታዬን በማግኘቷ ፊቷ ፈካ። ሪሃና ለኢክራም ምርጥ ጓደኛ ናት። እኔን ለሷ ስትጠይቀኝ ራሱ ለጓደኛዋ በጣም ታደላ ነበር። ሪቾ ለኢክራም ደውዬ እንድንቀጥል መፍቀዴን እንዲነግራት ጠየቀችኝ። ሪቾ ትቸኩላለች። አሁን ነው እንዲደውል የፈለገችው። እኔ ወደ ማታ እንደምደውልላት ነግሬያት ተለያየን። ከሪቾ ጋር እንዴት ተለያየን? ወደ መስጂድ ሮጥኩ። ጌታዬን በግንባሬ ተደፍቼ አመሰገንኩት። ጌታዬ ምስጋናዬን ይቀበለው አይቀበለው አላውቅም። ሲጀመር በእስልምና ሃይማኖት ፍቅረኛ የሚባል ነገር በጣም የተወገዘ ነው። እስልምና ወደ ዝሙት የሚወስዱ መንገዶችን ገና ከሩቁ ነው የሚዘጋቸው። ግን እኔ ስሜቴ አሸንፎኝ ተንበርክኬያለሁ። አላማዬ ግን ኢክራምን ማግባት ነው። እስካሁን ዝሙት ውስጥ አልገባሁም። ከዚህ በኋላ ላለውም ዋስትና የለኝም። ዝሙት ውስጥ መግባት ይቅርና ኢክራምን ነግቻት እንኳ አላውቅም። በእምነቴ ሌሎች ጎኖች ላይ ጠንካራ ነኝ። አንዱና ዋነኛው ክፍተቴ ከኢክራም ጋር የፍቅር ግንኙነት መጀመሬ ነው። ሲመሽ ኤክሩ ጋር ደወልኩላት። ኤክሩዬን አናገርኳት። ከአንድ ወር በኋላ ድምጿን ሰማሁ። ጊዜው ረመዳን ስለሆነ ጾሙ እስከሚጠናቀቅ በአካል እንደማንገናኝና
እስከዛው በስልክ እንደምንገናኝ ተነጋገርን። ሮመዷን ሊያልቅ 10 ቀናት ቀሩት። እነዚህ የመጨረሻ 10 ቀናት ከሮመዷን ሌሎች ቀናት በጣም ከፍ ያለ ክብር አላቸው። ከነዚህ 10 ቀናት በአንደኛው ለይለቱል ቀድር የምትባል ሌሊት አለች። በእነዚህ 10 ቀናት ውስጥ እንደሆነች እንጂ የየትኛው ሌሊት ላይ እንደምታልፍ አይታወቅም። ስለዚህ ሰው በዚች ሌሊት የሚገኘውን ታላቅ ምንዳ ለማግኘት የመጨረሻዎቹን 10 ቀናት ከሌሎቹ የረመዷን ቀናት በተለየ በአምልኮ ተወጥሮ ያሳልፋቸዋል። በእነዚህ የመጨረሻ 10 ቀናት ከኢክሩ ጋር ላለመደዋወል ተስማምተን ከኢድ በኋላ ለመገናኘት ከወዲሁ ተቀጣጠርን። እነዛ ውብ የረመዳን ሌሊቶች አልቀው የኢድ ዕለት ደረሰ። ከኢክራም ጋር ተደዋውለን በነጋታው ለመገናኘት ተቀጣጠርን። ከተጣጣም በኋላ ድጋሚ በአካል ተገናኘን። ኢክሩ እንደ ድሮውም እንዳማረባት ናት። ቤቴ ውስጥ ሚስቴ ሆና ላያት የምመኛት ኢክሩዬ ደህና ናት። የሀፍረት ፈገግታ ፈገግ እያለች ፈውዬ ራስ ወዳድ ሆኜ ትቼህ ስለሄድኩኝ በጣም ይቅርታ አለችኝ። አይኗን እየተመለከትኩ ኢክሩዬ ከዚህ በፊት ያጠፋሽውንና ከዚህ በኋላም የምታጠፊውን ጭምር ይቅር ብዬሻለሁ አልኳት። ይሄ ንግግር ከፈጣሪ የተኮረጀ ነበር። አላህ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያላቸው ነው። አላህ ነቢዩን ስለወደዳቸው እንዲህ አላቸው፣ እኔ ኢክራምን ስለወደድኳት የፈጣሪን ንግግር ኮረጅኩላት። ወደፊት የሚፈጠረውን ሳላውቅ ይቅር ብዬሻለሁ ማለቴ አግባብ ይሁን አይሁን አላውቅም። ከኢክሩ ጋር የፍቅር ግንኙነታችን አዲስ ምዕራፍ ከፈተ። ብሩክን በድጋሚ ስለመመለሳችን ነግሬው ደስ አላለውም። ድጋሚ ማልቀስ ፈልገህ ነበር አለኝ። ፈለክ ነበር ያለኝ እሱ ለእኔው አስቦ ይመስለኛል። እኔ ደግሞ ለኢክራም የማሰብ በሽታ አለብኝ። ብሩክና ሪሃና በየመሃሉ ቢጋጩም አሁንም እንደከነፉ ናቸው። ኢክሩ ቸኮሌት በጣም እንደምትወድ ነግሬያችኋለሁ። ሰሞኑን ስንገናኝ ቸኮሌት ይዤላት መሄድ ያዘውትሬያለሁ። በዚህ መሃል የዩኒቨርሲቲ መግቢያ ፈተና ውጤት ወጣ። አሪፍ ውጤት ነበር ያመጣሁት። ረዊናና ሁዳ ሰቅለውታል። ብሩኬም አልፏል። ሄኖክ ግን ውጤቱ ወርዷል። አሁን የዩኒቨርሲቲ ውጤት ተለቋል። የምንመደብበት ዩኒቨርሲቲ በጉጉት እየጠበቅን ነው። እኔ አዲስ አበባ እንዲደርሰኝ ነው የምፈልገው። ስነ አእምሮ ማጥናት እፈልጋለሁ። የሰውን አስተሳሰብና ማንነት መረዳት ወትሮውንም እወዳለሁ። ይህም ፍላጎቴን ዩኒቨርሲቲ ገብቼ በትምህርት ማዳበር ይኖርብኛል። ስነ አእምሮ መማር ህልሜ ነው። ኢክሩ ገና ካሁኑ ስጋት ይዟታል። አንዳንዴ ክፍለ ሀገር ደርሶኝ እንዳንለያይ ትሰጋለች። ድጋሚ እንዳታጣኝ ነው ስጋቷ። አንዳንዴ ደግሞ ዩኒቨርሲቲ ስገባ ከሌላ ሴት ጋር የፍቅር ግንኙነት የምጀምር እየመሰላት ትፈራለች። እኔ ቆንጆ ሴት በጣም ወዳለሁ፣ አልዋሽም። የኢክራምም ስጋት ዩኒቨርሲቲ ስገባ ሌላ ሴት አይቼ እንዳልከዳት ነበር። ለእኔ ግን ጭንቀቷ መሰረት የለሽ ነው። ኢክራምን በጣም ወዳታለሁ። እኔ ሴት ቀድማ ካላናገረችኝ እንኳ የማላናግር ልጅ ነኝ። ኢክሩ ስትጠረጥረኝ ደስ አይለኝም። ከጥቂት ቀናት በኋላ የዩኒቨርሲቲ ምደባ መውጣቱ ተነገረ። ምሽቱን እኔና ብሩክ ለማየት ብንሞክርም ኔትወርኩ ተይዞ ስለነበር አልቻልንም። ክፍለ ሀገር እንዳይደርሰኝ በጣም ፈርቻለሁ። በጣም ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 10 በዚህ ተጠናቋል። የእውነት ታሪኩ በጣም ነው ደስ የሚለው ማለት ነው። አጓጊ ታሪክ ነው። እኔም በጣም ነው እየወደድኩት የመጣሁትኝ። እናንተም ደግሞ እንደምትወዱት አልጠራጠርም። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዴት ነው ተመችቷችኋል ወይ? ልቀጥል ወይ? አጓጊ ነው ወይንስ አጓጊ አይደለም? እስኪ ጻፉልኝ ማለት ነው ቤተሰብ። እርግጠኛ ነኝ ትወዱታላችሁ ብዬ ተስፋ አለኝ። ምክንያቱም ያኔ የሚጠላ ሳይሆን የሚወደድ ታሪክ ነው። አጓጊ ነው ብዬ አስባለሁ ማለት ነው። እናም
ለማንኛውም ከተመቻችሁ ላይክ እና እንዲሁም ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በክፍል 11 እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።